በኋላ ልጄ ወይኔ ልጄ ልጄ ገለሃታል ተመልከክ ገለሃታል እንዴ አንተ በቅዱስ ሚካኤል ወራዳ ምን ያረከው ተረጋጊ የታባቴ አንተ እሱ ነገር ና እዛ ውስጥ የሰራውን ወንጀል እያንዳንዱ ነገር እየተከታተልን ነው አብራርተህ ግልጽ አድርገህ ንገረኝ ምንድነው በቃ ልጅቷን ስለምወዳትና እነሱ ጋር መዛመር ስለፈለኩኝ በቃ ማሲንቆ ላይ የሆነሽ ትንሽ ነገር አንድ የሆነ አባት ሰጡኝ ልጅቷን እንዳገኛት ተደርገ ጥንቁልና ማለት ነው በጥንቁል በድግምትነት ማለት ነው ማሲንቆን ስትል ነገር ነው እናትየው የምትወድቀው ልጅቷም የምትወድቀው ማሲንቆን ስትመጣ ለዛ ነው ማለት ነው ተረጋጊ የተፈጠረውን እያንዳንዷን ያደረከውን ነገር ተናገራታለህ የተፈጠረ ነገር የለም ያያወራ እንዴ ምንም የተፈጠረ ነገር የለም ምንድነው ነው ያያዩታል ምንድነው ያደረከው የነበረው ምንም አይነት አደጋ ቀድሞ እንዳይደርስ ብለን እዚህ ተዘጋጅተን ካሜራዎችን በየቦታው አስቀምጠን ነበርና የሚሆነው ነገር በደንብ እየተከታተልን ነበርና እሷንም ያው ለማስገደል ሲሞክር በተቀላላ እዚህ ቅርብ አካባቢ ነው የነበረው ያው እርሶ ደርሰው ሲመጡ እኛን እንገባ ስንል ነው የኔ ልጅ አንቋት ምን እንደው ሊጫወትባት ሲል እኮ ነው በነፍሱ አይደረስኩት አባቴው በጣም ወዳጄ ነው በዛ ላይ ደግሞ በቃ ከቤተሰብ ቃል አገኙ ሁሉም ሰው ተቀረውልኛል ካላስገደልካቸው በቀር እናትና አባትየው በፍጹም ተስማምተው በምን አስገድላቸው ላንተ ልጃቸው ሊሰጡ አይችሉም አቺ እኔ ማንነኝና ነው እንደዚህ ምትሉ አጥላላቸው እንደዚህ ተንቋል ያዋረደ የገዛ ጓደኛዬ ነው ያዋረደኝ የገዛ አንተ ዲሽ ያዋረደች እኔ እኮ ተቃጠልኩኝ ተሰቃየው እኮ ምንድነው እሱ የላክብኝ ምንድነው የላክብኝ ልጅቷ በዚህ በኩል ልታምንልኝ አልቻለችም እሱ በዚህ በኩል አንገላቷ አሰቃይቶ ሊገለኝ ነው ምንድነው እሱ ምን አጠፋው እኔ ተቃጠልኩ እኮ እቺ ልጅ አንድ ፍሬ ልጅ ናት አሁን አንስቼ ብድግ አድርጌ በሰጥ ጎረቤት ምን ይለኛል ላባብላታ አባብዬ ካሉ እንዴት ይሆናል ልጅ አለች ምንም ዘመት እዚህ በላይ ምን ልትሆን ነው እንዴ ልጅሽ አለች እንዴ እኔ እኮ የመጣሁት እኮ በቃ እነ ጉዳዩን ጨርሼ ወደ ሀገር መመለስ መቻል አለብኝ ታውቂዋለሽ ሀገራችን የገጠር ኑሮ ታውቂዋለሽ ከብቶ አዝመራው ብዙ ነገሮች አበላሽቼ ነው የመጣሁት ለዚህ ጉዳይ ስለ ነው የመጣሁት ላንተ አልሆንክም እኔ በጣም ሞደው ቶማስ የሚባል ልጅ ማን አዎ ሞደው የወደፊት ባሌ የልጆች አባት ምለው ጓደኛ አለኝ እሺ ካመርሽ ነው ታወራው አንቺ ከእውነቴ ነው አዎ ሲቀጥል ለእናንተ እንደማንመጣጠንም አንተም ታቋራው አንተም ታቁታላችሁ አራ እንዴት ያለ ማለት ነው አንቺ በአገሬ በቀይ ተከብሬ የምኖርበት ሀገር ትቼ መጣው እኮ ከተማ ለጎበኝ ወይ ደግሞ ሙዚየም ለጎበኛ ለመጣው ያንቺን ተረላሽታ ለመጣው አንቺ ተራራ ነገራችን ተራሩ ዋውንና ሽታና የስንዴና የማሽላውን ሽታ ጠረና ሽታ ያደኩ ጀግና የባራባት ልጅ ነኝ እሺ እንዳንቺ አይነት ባለጌ ሴት ነው እንደዚህ የምችለው እውነትን አባትሽና እናትሽ ነገር ያውቃሉ ማነው ሰው የገባውን ሰው እንኳን መለየት ማትቺ እስካሁን ቆንጆ ቆይታ ነው የቆየሁት ደግሞ መጣክ ወዲት ሄጄ ነው ግን እዚህ ቤት የምተነፍሰው በቤቴ ማላስቀምጥ አልከኝ ሰውዬ ግን ለምንድን ነው ኮተትን ይዘማት ሄድልህ አሁን ማልማረሽማ አይ ነገር አንቺ ምን ማለት ነው አሁንም ድጋሚ አሁንም ማንቋር ጀመርሽ አንቺ እኔ እኮ የአባቴ ጓደኛ ወይ የአባቴ ዘመድ ነብዬ ነው እስካሁን ቦታ የሰጠልክ እንጂ በቃል በጣም ተቀመጥኩ አሁን የጭቅጭቅ ላይ ነው ምግብ አይደለም ዋ ተነሽና አቅርቢልኝ ታው እንጂ ተነሽ እኔ እኮ ሰራተኛ ጋር አይደለም አባቴ ኦሮሮ ከፈለክ ቀጥ መጠጣት ትችላለህ እሺ እጅ አለክ አይደል አንቺ ትቢት ከየት ነው ያመጣሽው በእናትሽ ነው ትቢት አይደለም ቦታ ሰጠው ቦታህን አላወቅም ቦታ ምን ሆኖ በር እሱ ትክክል ነሽ መጥቼ ከእንግድነት መጣ ወጣጤ ጋር እንደዚህ መጭ እንትን መዛዛት ነው ትንሽ ለኔ ትንሽ የሚከበደኝ ሰው የዝም ብላት ሳደብ እስካሁን ቦታ ሰጥቻለሁ በጥፊ ስመታኝ ከዚህ በፊት ዝም ብያለሁ
አሁን በኋላ ደግሞ አሁን አምጪልኝ የሚጠጣ ነገር ከውጭ ነው የገባሁት እኮ ነው ከቤት አይደለም የቆየሁት ያው እጅ አለ አይደለ ወሰድና ጠጥ አይመለከትም እንዴት ነው ግን ያሳደጉሽ እናት አባትሽ እንደዚህ እንደምታይ ኧረ አንቺው አምጪልኝ አንቺው ሰውዬ ቅዳና ጠጣልኩ እኮ አትሰማም እንዴ ቢያንስ ስርዓትን ነው እግዚአብሔር ዋጓን ማቅረብ አንቺ ሊታቅ ትችላለህ አንቺ ይሄ ንቀት መሆኑ ነው እኔ አጥራባቸው ነው የምናውቀው ሰራተኛ አይደለም አልኩ እሺ ላንተ ጊዜ የምሰጥክ ምንም ጊዜ የለኝም አይመለከተኝም እስካሁን ተንከባክበናል እንግዳ ነክ ብለን እንዲያ ነው ይሄ መጨረሻሽ አንቺው አዎ እንዲያ ነው ደግሞ እንዴት በል ነው የሚያደርግሽ አንቺው እንደምታይ ነው እንዴት ስለሆነ አንተ ይመለከታል ምን አገባክ በቃ ለምን አትፈታኝም ለምን አትተወኝም ሰውዬ ከዚህ በፊት አሳቦኩ አይደል እንዴ እኔ ማን ሆነ ሴት ነኝ ከላስ አለቀ ለምን ነው የምትጨቀጭቀኝ በእናትህን እንዴ የሰለጠነ ዓለም ላይ እኮ ነው ያለነው የግዳጅ ጋር ብቻ የለም ስልጣኔሽን መኳየ ነው ስልጣኔሽን አየነው እኮ በቃ ከኔው ይዘኪዳ ስልጣኔ ማለት እንደዚህ ከሆነ ከንትፍ ብየጥለዋለሁ አንቺ ገጠር አስራ ይበልጠኝም እንዴ አንቺው አሁን አንቺ ስልጣኔ ነው እንዴ ሰው ያለማክበር ያለ ማቅረብ አለመታዘዝ ወሬ ታዘዝኩልህ እኮ ልክ እንደ ቀያች ፍየሎች ምላስን ዘዝሮ ማውራት የስልጣኔ ነው አንቺው በእናት ሰው ያጭ አባቶቻችን ጊዜ እኮ ስንት ነገር አላየሽም እንዴ አንቺው ስልጣኔ ማለት እንዲህ ነው ኢትዮጵያ ሰው ያጨቅጭቀኝ አልኩ እኮ በቃ የሚሰጥህን ቦታ ሰጥቻለሁ አላወቅበትም አዋምጪልኝ አላመጣልህም ከፈለክ ቅዳና ጠጣ እንጂ አለክ አይደል እንዴ አይመለከተኝም እኔ አይ አታባቸው እንዴት ሰው ቤት እየመጣ ዝም ብሎ መጨቃጨቅ አይገባም አሁን ዝም ባያችሁ በቃ ምን ጎትታ እንድናስወጣህ ነው የፈለከው ለምን ነፃነታችን ተነፍገናለህ በቃ እኛ ነፃነት እንፈልጋለን ማን ተጎቶ እንደሚወጣ ማን ጎቶ እንደሚወጣ ወደፊት ያለው ጊዜና ሰዓት ሁላችንም ይዳኛናል እሺ አሁን አንቺ ራራሽ ብቻ ነው ምን ዝም ያንቺ ጋር መዝለል አልፈልግም አንቺ እንዴ ወንድ ልጅ ነኝ እኮ ወንድ ልጅ ኮንክ ቆፍጣና ሆነና ውጣ ቆፍጣና ነገር አንቺ ነግሬም አንቺው ሀገር መስክሮ ቀየው መስክሮ ፈርሞ የሰጠኝ ክብሬ ነው እሺ አንድ ጻል ልጅ ላይ ምን ያልከሰከሳል እንደዛ ኮና አትወጣውም እንዳትሄደው ወደ ቤት አንቺ አትሳደቢ እንዳትሰደብኩ ላፈሽትን ይዘብ ያርግበት አንቺው እንዳትሰደብኩ ፈለክ ሂድ ወደ ቤት አልኩ እኮ በጣም ነው ያስጠላኝ እኔ በጣም ነው ያስጠላኝ በበኩሌ በጣም ሰልችተኛል ስርዓት የለሽም አንቺው እኔ አሁን ደስ ይላልሽ ስለተጣጣሽ ትቸሽ ምን እንዳይመስልሽ እኔ አጥላባቸው የጀመርኩትን ግብ አንድ ጉዳይ ሳላደርስ ትቸሽ ከሄድኩ አጥላባቸው አይደለም ታያኛለሽ ቀጣይ ታያለሽ አንቺም እናትሽም አባትሽም ያኔ እና ያለን ማን ለምኖ እንደሚመጣና ተለምኖ እንደሚመጣ ያኔ ታይዋለሽ ያውኗቺ ምትለበልቢያት የሚጣየውነሽ ምላስሽን እዛውኛው ቀይጋት ያኔ ታይዋለሽ ማን ተግባራዊ አርጎ እንደሚሄድ ስላወሩ ብቻ መፍትያ አይሆንም አንቺው ታው እንጂ እሱ በልምክ ይሆናል በእውነት መቼም አይሳካልም እሺ ሰውዬ
ወራዳ ምን ያረክ ነው ተረጋጊ ምን እንዳታረጊ ተረጋጊ ራቅ ከሷ ምን ማላደረኳትም ምን ማራኩ ተንበርከክ በቃ ወይኔ ልጄ ልጄን ገለሃታል ተንበርከክ ልጄን ገለሃታል ምንም አላደረኩም ተንበርከክ ምንም አላደረኩም ተረጋጊ ይቆጭሻል በኋላ ተረጋጊ ሲጀመርስ ባለቤት አለሽ የኔ አይደለች የኔ ባለቤት አለሽ በቃ ተረጋጊ መለሳርጊ እሺ በቃ እንዳትተኩሽ መለሳርጊ እሱ ተረጋጊ ልጄ ወይኔ አረ የሰው ያለ ልጄ ገደላት ወይኔ ልጄ አፈርሉልሽ ወይኔ ልጄ ሰላም የተከበራችሁ ጋዜጠኛው ዩቲዩብ ቤተሰቦች እንዴት ናችሁ? ፈጣሪ መስገንኛ በጣም ደህና ነን። ዛሬ በጣም በተቻኮለና በጣም እጅግ በጣም ውስብስብ ያለ ከባድ የሆነ አደጋ ውስጥ እንዳለች አይነት ሁኔታ እያየን ነው ሄለን። ምክንያቱም ሰውየው ገብቷል ከገባ ማለት ቪዲዮውን የምታዩት ወይም እናሳያችሁ ይሆናል። እያንዳንዱ እየተደረገ ያለው ነገር እና ሄለን ቤት ውስጥ እየተከታተለንና በንቃት እየጠበቀን ነው ያለ ነው። እነሱ ቤት አቅራቢያ ላይ ነው ያለ ነው። ይሄን ሰውዬ እጅ ከፍንጅ መያዝ ስላለብን እየሰራው ያለው ነገር በጠቅላላ በማስረጃ ተይዞበት ለማወጣጣትና ለመጠየቅም እንዲረዳንና እጅ ከፍንጅ ወይም ደግሞ ሄለንን እያደረጋት ካለው ነገር ላይ ራሱን እንዲቆጥብና አሳልፈንም ደግሞ ለህግ ለመስጠት እንዲመቸን ማስረጃ መያዝ ስላለብን ዛሬ ያው የሰቀልነው ካሜራ እያንዳንዱን ነገር አስተላልፎ እያሳየን መሆኑ ይታወቃልና እዛ ቤት ውስጥ እየተፈጠረ ያለው እያንዳንዷ ነገር እጅግ በጣም ከባድና ዊርድ ነው። ውስጥ ሄለንን እና ይሄ ክፍለ ሀገር የመጣው ሰውዬ እየተጨቃጨቁ ነው ያሉትና በጣም እሷ ላይ ያልተገቡ ነገሮችን ለማድረግ እየተዘጋጀ ነው። ምንም አይነት ነገር ሊያደርግ አክሽን ቢወስድ ወይም ደግሞ እንቅስቃሴ ቢያደርግ እኛ ዝለን እንገባለን ማለት ነው። እዛው ጋር ነው ያለነው። እንዴ እናትየው መጡ ተረጋግተን ማለቴ አሁን በዚህ አይነት ሁኔታ እኛ ከመንገባ እናትየው ከገቡ በኋላ የሚፈጠረው ነገር ማየት ስላለባቸው እንዲያምኑ ሆን ብሎ ያደረገው ያለው ነገር ጭምር እንዲያምኑ እናትየው እስኪገቡ ድረስ እንጠብቃለን። አደገኛና ትክክል ያለው ነገር ቢፈጠር እኛ ዘለን እንገባለን ማለት ነው። እስኪ ያለው የሚሆነው ነገር አብረን እንከታተለው ይሆናል። ወደ ውስጥ ያለው ድብቅ ካሜራ ላስተላልፋችሁ። ወደ ካሜራው ቀይርላችሁ። ተጠራ ያለው ነገር በጠቅላላ እየተከታተልን ያለው ነው። ሰውየው ለመውጣት እየሞከረ ነው። እንደወጣ እዚሁ ጋር ና እዛ ውስጥ የሰራውን ወንጀል እያንዳንዱ ነገር እየተከታተልን ነበር። ግባ ተረጋጋ ይቀመጣል። ተረጋጋ ይሄ ነገር ጣሩ ተረጋጉ እየተፈጠረ ያለውን ነገር በጠቅላላ እያየን ነው። ቆይ እሱ ነገር አይተናል። ተረጋጉ ምንም አልሆነችም ልጆት ምንም ነገር አልሆነችም። የተፈጠረው ነገር ያሳዩታል። እኔ አስረዳውታለሁ። ተረጋጉ እናቴ ተረጋጉ። የተፈጠረው ነገር በጠቅላላ እንካ ይሄን ነገር ያሳዩ እባካችሁ በጥንቃቄ ይኸውልህ ማዘር እነዚህ ሰዎች ሁሉ አይተውታል። የትም አይደለም። አንተ የሰራውን ነገር በጠቅላላ ማለት ነው እያንዳንዱ ነገር እየተመለከተ ነበር ስትፈጽም የነበረው ነገር በጠቅላላ ልጆት ነክታለች። ልጆት ነክታለች። አይዞሽ ደህና ነሽ ያለሽበት ሁኔታ ጥሩ ነው። ማዘር የተፈጠረው ነገር ሁሉንም አስረዳውታለሁ። ቁጭና እዚህ ጋር ውረድ ምንድን ነው የምትቀመጠው? የተፈጠረው ነገር በጠቅላላ ነግሮታል። አይዞት እናቴ እሷን ብቻ ይዘዋት ግቡ። ወደ ውስጥ ጥሩ ቦታ አስጧት ወደ ጓዳ። አይዞሽ ቀስ እያልሽ ተነሽ። አይዞሽ እስኪ ደገፍ አድርጓት። ምንም አላደረኳትም። ተቀመጥ። ምንም አላደረኳትም። ይኸውልህ 2 ደቂቃ ብቻ ነው የምሰጥህ። ሰማኸኝ አይደል? 2 ደቂቃ ብቻ ነው የምሰጥህ። የተፈጠረውን እያንዳንዷን ያደረከውን ነገር ተናገራታለህ። የተፈጠረ ነገር የለም። ያያወራ እንዴ ምንም የተፈጠረ ነገር የለም። ምንድነው ነው ያያዩት ያለው? ምንድነው ያደረኩ የነበረው? ምንድነው? ተረጋጋ አትንታኝ። በቃ ስማ ተረጋጋ። ለአንዴና ለመጨረሻ ጊዜ ነው የምጠይቀህ። እነዚህ ሰዎች ያደረከባቸው ነገር አብኖርማል የሆነ ነገርና ያንን ማሲንቆን ስትመታ ሰዎቹ እንደሚቀየሩና እዛ ነገር ላይ የሆነ ነገር እንዳለ ምንም አላደረኩም። አይተናል። ምንም አላደረኩም። እያንዳንዱ የተፈጠረው ነገር ማሲንቆ ነው የምጫወተው እኔ ሌላ ምንም እዚህ ጉዳይ ምንም ስለዚህ ምንም ነገር ልትነግረን ፈቃደኛ አይደለም ማለት ነው። ምንም የተያዘ ነገር እሺ ካሜራውን አጥፋው። ግባና አጥፋው ካሜራውን
ሰው እያንዳንዱን የተፈጠረውን ነገር ማለት ነው ተናግረኛለህ ወደ ሰው ላይ ሳይወደድ ምን አትምታኝ ትላለህ የሰራውን የፈጠቁ ነገር በቃ ይሄ የሚገባ ነው ትልቅ ሰው አይደለ ወይ አይደለ ተነግራለሽ በቃ ነግራለሁ እንደዚህ ተነስ እንደዚህ መደባደብ ምንድነው ያደረከው ምንድነው የተፈጠረው ነገርን በጠቅላላ እያንዳንዷን ነገር ታወራለህ እንዴት ነው አንተ እዚህች ጋር ቁጭ ብለህ ይቺ አንድ ፍሬ ልጅ ካንተ ጋር ለመሆን እጅግ በጣም ከ5 ዓመት በላይ የምታፈቅረው ወንድ እያለ በአንድ ጊዜ ተስማምታ ልጅቷ ሐሳብ ቀይራ ካንተ ጋር የተስማማችበት ምክንያት ምንድነው እናትየውን በምን አስገድዳት ነው አባትየውንስ በምን አስገድደው ነው አንተ ያላወቀው ነገር አለ ብዙ ምንድነው ነገርይ ምንድነው እኔ በቤት በሀገራችን ህግ መሰረት በፍቅር የተሰጠኝ ሚስቴ ናት እሺ በፍቅር የተሰጠኝ የ80 ዓመት ሰውዬ እቺንም በምንታከል አንድ ፍሬ ልጅ 10ዎቹ ልጅ ያለች ላይ በፍቅር የተሰጠችኝ ነው ትላለህ ምን አይነት ባህል ነው ምን አይነት ወግ ነው በአገር ባህል ነው እኔ ተቀበልኳት በአገር ባህል ነው አታፍርም አባትና እናቷ ፈቅደው የሰጡኝ ናቸው እሺ አታፍርም እንዴት ብለህ ነው አሁን ከዚህ ልጅ ጋር የምትተኘው እንዴት ብለህ እንደ ባልና ሚስት አንዴት አክት ልታደርግ ትችላለህ ልጅ ከምትሆን ሴት ጋር እንዴት ሞራል ይፈቅድልሃል አባቴው ጋር በጣም ወዳጄ ነው በዛ ላይ ደግሞ በቃ ከቤተሰብ ከፈቃድ አገኙ ሁሉም ሰው ፈቅደውልኛል ካላስገድልካቸው በቀር እናትና አባትየው በፍጹም ተስማምተው በምን አስገድልካቸው ላንተ ልጃቸው ሊሰጡ አይችሉም በምን ማስገድልካቸው ስለዚህ አሁንም አትነግረኝ ማለት ነው አሁንም ካሜራ ይፋችኋለሁ ተረጋጋ በቃ እንዴ ተረጋጋሽ እኮ ትናገራለህ አትናገረኝ እኮ እዚህ በላይ ታደም ታረጋኝ ነው እኮ ትናገራለህ አትናገረኝ ታደረገኝ እኮ ነግራለሁ እሺ ቁጭ በቃ እንዴ ተናገርሽ ንገረኝ ምንድነው የተፈጠረው ለማንንም ማስገድጃ አይደለም እሺ ተናገር ንገረኝ ምን ይዘጋል አንተን እየጠበቅኩ አይደል እንዴ እኮ ንገረኛ ምንድነው የተፈጠረው በቃ ልጅ ስለምፈልጋት በቃ ቤተሰቦቻቸውን እነሱ ማስፈቅጄ በቃ በዚች ማሲንቆ በቃ ብዙ ነገር አድርጌያለሁ በቃ በዚች ማሲንቆ ቤተሰባቸውን አስፈቅጄ እንባባለን እነሱ ጋር በቃ ማሲንቆ እንስጫወታ እንዴት አልገባኝም እስኪ ንገረኝ ምንድነው ነው ምን ማለት ነው እሱ አብራርተህ ግልጽ አድርገህ ንገረኝ ምንድነው በቃ ልጅቷን ስለምወዳትና እነሱ ጋር መዛመድ ስለፈለኩኝ በቃ ማሲንቆ ላይ የሆነሽ ትንሽ ነገር አንድ የሆነ አባት ሰጡኝ ልጅቷን እንዳገኛት ተደረገ ጥንቁልና ማለት ነው በጥንቁል በድግምትነት ማለት ነው ማሲንቆን ነገር ነው እናትየው የምትወድቀው ልጅቷም የምትወድቀው ማሲንቆን ስትመጣ ለዛ ነው ማለት ነው እናት ለዛ ነው ማለት ነው ወይ ከፈለክ ላሳይ ምንድነው ምኑ ነው የምታሳየኝ ማሲንቆ ነው ጀምጀም በቃ በዛ ጨዋታ ነው ያስከው እየቀለድክ ነው በዛ ምክንያት ነው በቃ ሰው ልጅቷን ወደድኳት ምናምን በቃ ልጅቷን ስለወደድካት አባቷም እናቷም ፈቀዱልኝ በቃ በዛ ምክንያት ነው ላገባት ነበር የመጣው እኮ የፈቀዱልህ በዚህ ባሰራው ድግምት ነው ማለት ነው በቃ ማሲንቆን ሲጫወት በቃ ነው ደስ ይላቸውና በቃ ሁሉም ወደ ትዝታ ወደ ሌላ ሐሳብ ይመሰጣሉ በቃ ከዛ አንተ ሳይፈልጉት የፈለከው ነገር አንተ ራሱ ቢሆን ማለት ነው እዛ ማሲንቆ ላይ የተሰራው ድግምት እነሱ ላይ እንዲስማሙ ያደርጋቸዋል ማለት ነው አዎ በቃ እንደዛ ነው እና አንተ የፈለገ ነገር ቢሆን ከኩያ ጋር እንደዚህ ነገር አታደርግም ከኩያ ጋር ቢሆን ራሱ ትክክል ነው ማለት አይደለም ነው ፍቃደኛ ካልሆነ ለሰው ጋር በዛ ላይ ደግሞ አንተ እድሜ ራሱ የትና የት ነው ከዚህች አንድ ፍሬ ልጅ ጋር ካልተጋባው በለ ድግምት አሰርተ ይሁሉ ከተማ አቋርጠ መተ ከዚህችን አንድ ፍሬ ልጅ ጋር ህይወት ስታበላሽ ትንሽ እንኳን አይሰማም እናንተ እንደዚህ በቃ ነገርኩ እውነቱ ይሄ ነው በቃ ሌላ ምንም የተለየ ነገር የለውም ስለዚህ ይሄንን ማሲንቆ እዚሁን ሰባብረዋለን ለምን አንተ ወደ መጣህበት ወደ ሀገር ተመልሰህ ትሄዳታለህ እያንዳንዱ እያደረክ ያለውን ነገር በጠቅላላ በዚህ ማሲንቆ ነው ማለት ነው እዚህ ማሲንቆ ላይ በተሰራ ድግምት ነው ያር እኔ ለምን ትከተከኛለህ ልጄን በልቶ እስራኤል በትክክል እንድሰራ ህይወታችንን ያበላሸ ሰውዬ ነው እሺ ሁሉ በቀደም ዕለት ስመጣ አዳምጡኝ ማዘር ተማሪ ነኝ ያልኩት ተማሪ አይደለሁም እኔ ጋዜጠኛ ስራዬ በጋዜጠኝነት ሙያ ላይ የምሰራ ሰው በቃ እንደዛ ኮነ ፍትህ እንፈልጋለን በቃ ስለዚህ ፍትህ እንፈልጋለን በትክክል አሁን ምርመራ ያደረኩ ነው ትክክል ማለት የምችለው ነገር ምንድነው ያደረካለው በቃ ማለት ፍትህ ስንት ሀገር አመገር ምድሩ የተቀበለ አኮርማ ኖር ቢማሲንቆ ምንም እንዳታረጋት በዚህ ማለት ነው ይሄ ድግም እንደዛ ታረግ ልጅ ነገም ዛሬ ምርጥ አላጣ ይሄን ተው በቃ
ማሲንቆዬን በቃ እያንዳንዱን ነገር ማሲንቆዬን የምፈልገው በቃ ለቀኝ ቁጭ በል ብያለሁ ማሲንቆዬን የምፈልገው በቃ ማሲንቆዬን ይኸውልህ ተከበረ የምኖርባት እስከ ዛሬ የሰራሃቸውን ወንጀሎች በጠቅላላ ማለት ነው የሚገርም ልጅቷን ራቀጠረው ታያለህ ልጅቷ የኔ አደረጋታለሁ በቅርቡ ታያለህ የኔ አደረጋታለሁ በቃ ተወረደ ማሲንቆ አሁን በቃ እሺ በቃ በእናትህ ገለኝ መጀመሪያ ተናገር ልትነግረኝ ነው ገለኝ ነው እንዴት በእናትህ እነግርሃለሁ በቃ እንዴ እንደዚህ ተከተከተኛለህ በእናትህ ሁለት ነገሮችን ነው የምጠይቀህ አብራርተህ ትነግረኛለህ እንደዚህ በእናትህ እንዴ ምን ሁለት ጥያቄ ነው የምጠይቀህ አብራርተህ ትነግረኛለህ ምን የምጠይቀኝ በቃ ነገር ኳር ነው የሆነቱን ነገር ምንድነው ስማ አዳምጥ አንደኛው እንደዚህ ከተከታል እንዴ ምን እንዴት አባቷን ልታስማማ ቻልክ እንዴት እህቷን ልታስማማ ቻልክ በቃ ነገር ኳራል እንዴ በቃ እንደዚህ ነው ያክለዱ እንዴት ደግሞ ራሷን እናትየውንና እሷን እንዴት ልትሳስማማቸው እንደቻልክ በቃ ነገር እኮ በቃ ማሲንቆ በቃ አባቴ ትልቅ ስጦታ ነው በቃ ከማህበራዊ ኑሮ ጋር ብሬ ምኖር ቤተሰብ ጋር ብሬ ምኖርበት ከአገሩ ሰው ጋር ተከብሬ ምኖርበት ማሲንቆ ናት በቃ አልገባኝም እንዴት በቃ አባቴ የሆነ ነገር ሰጠኝ በቃ ሰውን በቃ እንደማግባባበት መድኃኒት ሰጠኝ በቃ ማሲንቆ ላይ ሁሉ ነገር ያለው ስለዚህ ማሲንቆ ነው በቃ ሁሉ ነገር እንትን ስለዚህ አሁን ምንም እኔ ካንተ ጋር ምንም ንግግር የለኝም አላቅም አታቀኝም በቃ ማሲንቆ ነው እንጂ ወደ ሀገር ይመለሳለሁ በቃ ምንም ያገናኝ ነገር የለም እዚህ በኋላ እሱን ምን ይሆናል ወደ ሀገር ትመለሳለህ ቆሻሻ አንዳንድ አይነት ቆሻሾቹ ስንቱ የስንቱን ቤት ህይወት አበላሹ ስንቱ የስንቱን ቤት ህይወት አበላሹ የማመን ቤት አላባላሹ የምፈልጋትን ሴት ብቻ ነው በቃ እቺን አንድ ፍሬ ልጅ አሁን እንኳን ትንሽ በእናታችሁ ቃል ነው ያደረኩት ይሄን ነገር አባትየውንም ያስማማው በዚህ ነው አይደለ እላዩ ላይ እየነፋበት ይሄንን ነገር ምንድነው የሚባለው ይሄ ማሲንቆውን ማለት ነው እላዩ ላይ እየነፋበት አይደለ ነገርኩ አይደለ ያስማማው አባቷንም በዚህ ነው በማሲንቆ ነው በቃ ሁሉ ነገር ማድረገው ማሲንቆ ነው በቃ አባትየውም እናትየውም በዛ ነው እንደዚህ ምንድነው ኦኬ ቀድምም እያንዳንዱን ነገር ስንከታተል ነበር እሷም እዚች ጋር እንድትወጥ ያደረካትም እያንዳንዱ ነገር ያን ዋሽንት እየነፋ ነው ማለት ምንድነው ማሲንቆን እያመጣ ነው ማለት በቃ በትዝታ ማሲንቆ ሲጫወት ብዙዎች ሰዎች በጣም በትዝታ በቃ እንደዚህ ምረ እያዳመጡ በቃ ጸጥ ይላሉ የፈለጉትን ነገር ታረጋቸዋለህ ከዛ ስለዚህ በቃ ዘውጭ ምንም ነገር ያደረኩት ነገር የለም በቃ አሁን በቃ እናንተ ጋር ምንም ነገር የሚያጨቃጭቅ ነገር የለም ማሲንቆን ይዤ ወደ ሀገር ይመለሳሉ በቃ ምንም ነገር ሀገር ማሲንቆ እየተቃጠለ ነው አታደርገው እየተቃጠለ ነው ማሲንቆ ህይወቴ ናት ወንድሜ ሌላ አንድ ነገር ልንገርህ ማሲንቆ ህይወቴ ናት ሀገር አይደለም ማለት ነው እያንዳንዱ ስትፈጽም የነበራቸው ነገሮች በጠቅላላ ማለት ነው በማስረጃ በዚህ ተይዟል ሁሉን ነገር ማለት ነው የሰማኝ ነው በቃ ቀጥቅጠኛል ለብድበኛል እሺ ብዬ ተቀብያለሁ አሁን ማሲንቆን ስተኝና ወደ ሀገር እያንዳንዱ የፈጸምካቸው ነገሮች ያደረካቸው ነገሮች በጠቅላላ በማስረጃ ተይዟል እዚህ እስር ቤት ውስጥ በሰብሳታለ እንጂ ከዚህ በኋላ ሀገሬ ወንዚ ሸንተረሪ የስንቱን ሰው ያበላሻ ራሱ በፈልጋት ንዘረሩ በቃ አትምታይ በቃ ምንድነው እንደዚህ ሰላም የተከበራችሁ ጋዜጠኛው ዩቲዩብ ቤተሰቦች እንዴት ናችሁ ፈጣሪ መስገንኛ በጣም ደህና ነን እውነቱን ለመናገር ከሆነ በጣም አሳዛኝና አሳፋሪ ከአንድ ትልቅ የሰው ወይም ደግሞ ወጣት ጎልማሳ ሰው ከሚባል የሚጠበቅ አይደለም አባትና እናትን በማሲንቆ ላይ በተሰራ ድንግምት አፍዝዞ ልጃቸውን ወይም ደግሞ የገና የ21 አመት ወጣት ልጅ የ50ዎቹ መጀመሪያ ላይ ወይም 40ዎቹ መጨረሻ ላይ ያለች ልጅ ሊያገባ ከገጠር ድረስ የማይሆን ነገር ማሲንቆ ላይ ማለትም በድግምት በሚመስል መልኩ አሰርቶ መጥቶ ልጃቸውን ከከተማ ወደ ገጠር ይዞ ለመሄድ እየሞከረ ባለንበት ሁኔታ ያው በመርመራ እሷ በሰጠችን ጥቆማ እኔ ከሱ ጋር መኖር አልችልም እጅግ በጣም በእድሜ ትልቅ ሰው ነው በዛ ላይ ማፈቅረው ህይወት አለኝ ያለች ለምናን አልቅሳ ጠይቃን ነበረ እኛም ደግሞ የቻልነውን አድርገን እሷን ለማዳንና የተፈጠሩትን ነገሮች እየተከታተልን በድብቅ ካሜራም በግልም ደግሞ እየተከታተልን ለማስተካከል ሞክረን ነበረ እውነቱን ለመናገር ከሆነ የደረስንበት ነገር በጣም ደስ የሚል ነገር ነው ሰውየው ጉዳቱን ከመፈጸሙ በፊት እሷም ደግሞ ተጠልፋ ወይም ደግሞ ሳትፈልገው ወደ በድግምቱ ተተብትባ ወደማትፈልገው ሀገር ከመወሰዷ በፊት ቀድመን አትርፈናታል እሱንም ደግሞ ክስ ተመስርቶበት አሁን እዛው ማረሚያ ሆኖ የክስ ሂደቱን እየተከታተለ ይገኛል ማለት ነው ግን አሁን ሄለን በምን አይነት ሁኔታ ላይ እንዳለች እናንተም ለማወቅ በጣም እንደምትጓጉ ምንም ጥርጥር የለውም እስኪ ያለችበት ሁኔታ ገብተን የምንጠይቅ ይሆናል አባትየውም እዛም ደግሞ የተፈጠረውን ነገር አውቋል
ሁሉንም ነገር ተረድተናል እና በስልክም ልናገራቸው ሞክረናል። እውነቱን ለመናገር ከሆነ በአካል አልተገናኘንም። በስልክ ግን እያንዳንዱን ነገር አውርተን ከአባትየው ጋር የተፈጠረውን ነገር በጠቅላላ ተግባብተናል እና በጣም አዝነው በጣም ተጸጸተው በድግምት አልመሰለኝም ከፍላጎቴ ሁላ ማደርገው ነገር ነበር የመሰለኝ። ጠዋት ማታ እየመጣ አጠገቤ መደብ ላይ ቁጭ ብሎ እርሻ ቦታዎች ላይ ቁጭ ብሎ ማሲንቆ ሲመታ ነበረ። ነካሱ ድግምቱን እየሰራብኝ ነው ብሎ በጣም በአሳዛኝ ሁኔታ ነግረውናል ማለት ነው። እስኪ ወደ ውስጥ ገባ ብዬ ደግሞ ሄለንና እናትየው በምን አይነት ሁኔታ ላይ እንዳሉ የምናሳያችሁ ይሆናል። ተከተሉ። ሄለን ሰላም ነው? እንዴት ነሽ? ሰላም ነው አለን። እንዴት ነሽ? በእናትሽ እኛ ነገሮች ትንሽ በጣም ከባድ ነበሩ የነበርሽበት ሁኔታ እና በጣም ዘና ብለሽ ቁጭ አይዞሽ ማደላይሽ የነበርሽበት ሁኔታ ትንሽ አስደንጋጭ ነበር እና የዛን ጊዜ ትንሽ በጣም ተደናግጠን ነበር። ለመጨረሻ ጊዜ እዚህ ስንመጣ የተፈጠረው ነገር በጣም ያሳዝን ነበር እና እስኪ በምን እናትሽ እንዴት ናቸው? እማ አሁንም እንደደነገጠች ነው። በጣም ድንጋጤ ያለ በጣም እየደነገጠች ነው። ግን እናንተም በጣም እያመሰገነቻችሁ ነው። ኦኬ ምንም አይደል፣ ያው እኛ ማህበራዊ ግዴታችን ነው። አንቺን ከሷ ዘለለ እኔም በጣም ነው የማመሰግነው። እውነት ህይወቴን ያዳናችሁልኝ። ምንም አይደል፣ ያው እኛ የማህበራዊ ኃላፊነታችንም ነው። በዛ ላይ ደግሞ አንቺም እኛን ትጠብቁናላችሁ ታድኑናላችሁ ብለሽ እኛን መርጠሽ ፈቅደሽ መተሻል። የኛ ብቻ አይደለም እና ፈጣሪ ነው ትልቁን ድርሻ የሚይዘውና ፈጣሪ ነው ያተረፈሽ ነው ለመናገር ከሆነ በጣም የመጀመሪያ ቀን እንዴት እንደዚህ ሊፈጠር እንደቻለ ራሱ ማመን በጣም ከብዶን ነበር። ምክንያቱም ወላጅ አባትሽ ከዛ ከራሳቸው ጋር የሆነ የማይተናነስ እድሜ ካላቸው ትልቅ ሰው ጋር ነው አንቺን ተጋቢ ብለው የላኳቸውና ከክፍለ ሀገር ወደዚህ ድረስ ሳይው በጣም ነው እውነት አባትሽ ይሄን ሰው ተጋቢ ብሎ ይልካል ምናምን ብዬ መጀመሪያም የሆነ ችግር እንዳለ ተጠራጥረን ነበርና እንዳየነው በሆነ ነገር አስገድዷቸው ነው እንደው የመሰለኝ እና ማለት ሰላም ነው። እንዴት ነህ የኔ ሲሳይ የኔ ንጉስ? እንዴት ነህ? ደህና ነህ? እግዚአብሔር ይመስገን። እንዴት ነህ? ደህና ነህ? በጣም ደህና ነህ? እድሜ ላንተ። እንዴት ነው? ይኸው እድሜ ላንተ ነፃ ወጣን እኮ ከዛ መከታም ከዛ ሰይጣን ከዛ ድግምታም ሰላም ወጣን። ይኸው እንደው ያ ድግምታም ያ ሰይጣን እንደዛ ተጫውቶብን የኔ ልጅ አንተን ያተረፍከን ከእግዚአብሔር ጋር እግዚአብሔር ይስጥህ። ተባረክ። እንደው ተባረክ። ብዙ ነገሮች ይበላሹ ነበር። ተባረክ ልጅ ተባረክ። ያው በርሶም ትብብር ጭምር ነውና ምንም አይደለም። አይ እኔማ ምን ተባበርሃለሁ ለራሴ እንደብዶኝ ምኑን አውቀዋለሁ እንደዛ ሲጫወትብን ከርሞ። አዎ በጣም የሚገርም ነገር ነው። እንደው በጣም እኮ ነው የሚያሳዝነው። በስማ እስኪ መጀመሪያ ቀን ሲመጣ እንዴት ነበር የነበረው የተፈጠረው ነገር እንዴት ነው ያናገሩት? እስኪ እንዴት ሊያስማማው ተቻለ? እስኪ ያለው ነገር እስኪ ሲመጣማ ልጄ እንደ እንግዳ ነው የመጣው። ባለቤቴ አቶ ከበደ ነው የላከው። እንግዳ ነው ተቀበዩ አለኝ ደውሎ። እሺ እኔም በቃ የሀገር ቤት እንግዳ ነው ብዬ በእንግዳ መልክ ተቀበልኩት። እሺ 2 ቀን 3 ቀን እቺን ማሲንቆን እንዲህ ያደርጋል ይቆረቁራል ምን ይላል። ከዛ በሶስተኛው ቀን የኔ ልጅ ብድግ ብሎ ከ20 ዓመት በፊት ቃል የተገባችልኝ ልጅ ናት። ስለዚህ ልጅቷን አገባታለሁ ብሎ ቁጭ በጣም ተከራከርን፣ በጣም ተጣላን። በመሃል ምን እንደሆንኩ አላውቅም። እጮኛዋን ሁሉ አስቀይሜ እጮኝ ቶማስ አስቀይሜው የኔ ልጅ ጌታዬ የኔ አገልጋይ የኔ ንጉስ አስቀየምኩት። እሱን ራሱ ምን እንዳደረገኝ እኔ ምን አውቃለሁ። ያችን ማሲንቆን ብድግ አድርጎ በቃ የሆነ ሲመታ በቃ ነው ሁሉን ነገር እሺ ጭራሽ መለማመጥ ጭራሽ ማልቀስ ጭራሽ እየዬ ነው በቃ እባክህን ነው ልመና ነው። እንደው ምን እንዳደረገኝ እኔ እንጃ። በስመ አብ ወልድ ነው ያላቀም ብቻ እግዚአብሔር አምላክ እድሜ ላንተ ተፈታ። አሁን እስኪ ጥሩ ሁኔታ ላይ ነው ያለነው፣ ጥሩ ደረጃ ደርሰናል። እስኪ ከባለቤቶች ጋር ከአቶ ከበደ ጋር ያለው ጉዳይስ እንዴት እየሆነ ነው? አሁን በምን አይነት ሁኔታ ላይ ነው ያላችሁ? እንግዲህ ሰውየው መንገድ ላይ ነው መሰለኝ ይሁን እዚህ ተይዞ እዚህ ነው ያለው። እዚህ ነው አቶ ከበደም እንግዲህ ባለቤቴ ደውዬለታለሁ እመጣለሁ ሰሞኑን ሁሉን ነገር ከዋውኝ ያው ታውቂያለሽ የሰብል ጊዜ ነው ምናምን አለ። ያንን አስተካክዬ እመጣለሁ ብሏል። እየጠበቅነው ነው። ከኔ ጋርም በስልክ ለማውራት ሞክረናልና እኔንም አታሉኝ ነው አጠገቤ ጠዋት ማታ እየተከታተለ ማሳ ውስጥ ማሳ ላይ የእረኞች ቦታም ሰው እረኛ እቤት ምግብ ሲበላ እንደ እንግዳ እየገባ አጠገቤ ማሲንቆን ብቻ መቆርቆርና ሰለበኝ ጭንቅላቴ ነው የነገሩኝ። እንደው በስማ በዘርዘራ አይድረስ እንደዚህ አይነት ነገር እንደው በትውልድህም አይግባ እንዲያነጉድ እንደው በዘርዘራ አይግባ። እንደው ተጫወተብን እኮ እኔና ልጄንም እኮ አባላን እንዴ እኔ ልጄን አስገድጄ ታገቢያለሽ ስል
ምን እንዳረጋኝ ምንን እንደነካኝ ያላቅም እሷ እንዴት ነው ማገባው ስትል ሲላት ደግሞ እሺ ወደዋለሁ አገባዋለሁ ትለኛለች ሲላት አልፈልግም ትላለች እየተጫወተብን እንደዚህ በነፍስ አስጋችን አው አልፈልግም እሷም ስትል ያው ድብ ካሜራው እሷ ተባብራ እርሶ በማያውቁበት ሁኔታ ካሜራዎችን እዚህ አስቀምጠን ነበርና እያንዳንዱ ምንም አይነት አደጋ ቀድሞ እንዳይደርስ ብለን እዚህ ተዘጋጅተን ካሜራዎችን በየቦታው አስቀምጠን ነበርና የሚሆነው ነገር በደንብ እየተከታተልን ነበርና እሷንም ያው ለማስገደል ሲሞክር በተክላላ እዚህ ቅርብ አካባቢ ነው የነበረው ያው እርሶ ደርሰው ሲመጡ እኛን እንገባ ስንል ነው የኔ ልጅ አንቋት ምን እንደው ሊጫወትባት ሲል እኮ ነው በነፍሷ አይደረስኩት ነትክላው እንደው በነፍሷ ባልደርስ ልጅ ላይ ተጫውቶባት እኮ ነበር እውነቱን ለመናገር ከሆነ የዛን ቀን ያው በድብቅ ካሜራው እያንዳንዱ ነገር እየተከታተልን ነበር እኛ በማስረጃ መያዝ ስላለብን ለርሶም ደግሞ የሚፈጽመው ነገር ትክክል እንዳልሆነና ትክክለኛ ሰው እንዳልሆነ እርሶም ጋብቻውን ማቆምና መከልከል እንዳለቦት እንዲረዱ ማስረጃ እንድንይዝ ብለን ተደብቀን ያያየን ነበር እንጂ ያ ነገር አይፈጠርም ነበር ዘለቀን እንገባ ነበር አንተንም እኮ አስቀየምኩ የኔ ልጅ አረ ምንም አይደለም ሳላቅህ አስቀየምኩ ባለውለታዬ የኔ ልጅ ችግር የለውም አሁን እስኪ በምን አይነት ሁኔታ ላይ ነው ያለችው እግዚአብሔር ይመስገን አሁን ደህና ናት ይው ደህና ነች እንደው በጭንቅላቷ ተጫውቶባት እኮ ነው እንጂ ባካሏማ ጉዳት አልደረሰባትም በጭንቅላቷ ሁላችንንም ጭንቅላታችንን ተጫወተበት እንጂ ቁጭ አድርጎ እንዴ ጉዳ አረገን እኮ እያበላን እያጠጣን ከጃችን እየበላ እየጠጣ እዚህ ቁጭ ብሎ ይጫወተብን አይዞ እስኪ ለእናትሽ የሆነ ነገር በያቸው እንካቺ ጅማይ ያጅና ትንሽ የነበራችሁ ደስ የማይል ነገር ነበር ሰሞኑንና ይቀጣ መባባልም ካለባችሁ ለአንዴና ለመጨረሻ ጊዜ ነገሮችን መሆን ካለባችሁ ከቶማስም ጋር ስላለው ነገር እስኪ የሆነ ነገር በሉን እንስማው እኛም ደስ ብሎን እንሂድ እሺ በመጀመሪያ እናቴን በጣም አስቀይሜያታለሁ ሰድቤያታለሁ ያው እናት ናት እምዬ ናት እሷም አሁን ላይ ወዳ እንዳልሆነ ገባኝ ግን በየካለው እሷን ሁላ አምጪልሃለሁ ላንተ እሷ ተቀይራለች ምናምን ያልኩክ ያው እንግዲህ እሷ ለካ ተይዛ ነው እናማ በጣም ይቅርታሽ እኔም ይቅርታ የኔ ልጅ እኔም በድዬሻለሁ እኮ እንድታገቢ ያስገድጄሽ ነበር ባለማወቅ ችግር የለውም እና ያው ከቶማስ ጋር ደህና ነን ማለት ተረጋግቷል እሱ መጀመሪያ ላይ ያው እንዳልኩክ እንጥፋ ወይ ደግሞ ራሴን አጠፋለሁ አይነት ያለኝ ነበር አልጠፋም ወይም ደግሞ ካንተ ጋር በፍጹም እንደዚህ ነገር አላረገም እኔ ቤተሰብ ያመጣልኝ ሰው ያው አንዳንዴ ማሲንቆን ሲመጣብሽ እሱ ጋር ሄደሽ አልፈልግህም እንደምትዩ ግልጽ ነው በዛ ሰዓት ምንድን ነበር የሚልሽ እሱስ በቃ ያለቅሳል ራሴን አጠፋለሁ አንቺ እውነት አግብተሽ ያን ሰው ያየው ቀን እኔ ራሴን አጠፋለሁ ነው የሚለው ሁሌም ነው ማለት ነው አንቺ ወደ ራስሽ ስትመለሽ ምንድን ነበር የምታስቢው እሱን እንደዛ ካወራሹ በኋላ ተመለሰሽ ደግሞ ሄደሽ ይቅርታ ስትይው የሆነ ግር የሚለው ነገር የሆነ እንትን የሚለው ነገር አይኖርም አንቺ ልጅ ምን ሆነሻል አይነት ነው የሚለኝ ግን ለኔም ማለት ለኔም ጥያቄ ነው እሱ እንደሚጠይቀኝ ለኔም መልስ ያጣ ጥያቄ ነው ገብቷል አንድ ላይ እንዳልጠፋ እዚህ ጋር ቤተሰቦች አሉ ራሴንም እንዳላጠፋ እናቴም ማለት እኔም እኮ እንደዛ አይነት እንትን ውስጥ አለ ደግሞ ትንሽ ቆይና ሰውየውን በቃ ይሆናል ወደጁ ተከታዩ አንድ ላይ ሂጅ አይነት ስሜት ሰማኛል ምናምን ግን አሁን ምንም ለማናገር ከሆነ አሁን በዛ አይነት ሁኔታ ሆና ወደ ክፍለ ሀገር ሄዳ ቢሆን የሚፈጠረው ነገር መገመት በጣም ይከብዳል እጄን በእጄ በልቼ ነበር የኔልሽ በትክክል በጣም ነው ያሳዝነው እኔ ነገሮችን የመጀመሪያ ቀን መታሰት ነገረኝ የነበረችበት ሁኔታ በጣም ተረብሻ በጣም እያለቀሰች እና እናቴ ነው እንደዚህ ያደረገችኛው እናቴና አባቴ ናቸው በቃ እንደዚህ ያስገድደው ሁኔታውና ከራሳቸው ጋር ሆኖ አይመስለኝም ነበር ስትል አንዳች ነገር እኔ እንደውም የመሰለኝ ክፍለ ሀገር ላይ ምናልባት በንብረት በተለያዩ ነገር ላይ አስገድዶት ሊሆን ይችላል እርሶና ማን ብዬ ምርመራዬን በጠቅላላ እንደውም ወደ ክፍለ ሀገር ለመሄድ ዝግጅት ላይ ሁላ ያደረግን ነበርና በአጋጣሚ እቺ በደበቅናት ካሜራ እየተከታተልን ባለንበት ሁኔታ ተባረክ እርሶን ከፍይበል በትክክል ያው ልጆችም ካሉ የልጆች አባት ያርገ ካልወለድክም ካላገባም አግባ እንደው የኔ ልጅ ኑር እድግ በል እንደው እግዚአብሔር እድሜህን ያስረዝም ያው እና በተለያየ ጊዜ ማሲንቆውን እያነሳ ሲመታ በነበረበት ሁኔታ ላይ በቃ አንዳች ነገር እዚህ ቤት ውስጥ ሊኖር ይችላል ወይም ደግሞ ከዛ ማሲንቆ ጋር በተገናኘ ብለን የተጠራጠርናቸው ነገሮች ናቸውና እንደዚህ ሐሳባችንን እንድንቀይር ያደረጉን በሰዓቱም በጣም ተደናግጠን በጣም ፈርተን ነበር እውነቱን ለማናገር ከሆነ አንዳች ነገር ይፈጠራል ብለን ያው እሱ አሁን ያለው በህግ ከለላ ስር ነው በቁጥጥር ስር ውሏል እግዚአብሔር ይመስገን እያንዳንዱ ነገር አጠናክረን ቀጥለናል ሁሉንም ነገር እስከመጨረሻው ድረስ እናንተ ላይ ከዚህ በኋላ ጉዳት በማያደርስበት ሁኔታ እናንተ ላይ በማይደርስባችሁ ሁኔታ አሁን ያለበት ህግ እስከመጨረሻው ድረስ እንዲጸና የምናደርገው የቻልነውን
መሆኑን በዚህ አጋጣሚ እንድታቁና ያለ ስጋት በደንብ ዘና ብላችሁ ህይወታችሁን እንድትኖሩ አባታችሁ ሲመጡ ደግሞ ታስተውቁኛላችሁ በደስታና በደንብ አድርገን ደግሰን ነው የምንጠራው። በጣም ደስ ይላል። አሁንማ ቤተሰብ ነን። አዎ በነገራችን ላይ ቶማስንም ይቅርታ ጠይቄያለሁ። ይቅር በለኝ ብየዋለሁ። ከኔ በላይ ነው ቶማስን የምትወደው። ይቅር በለኝ ባለውለታዬ ነው ያበላኝ ያጠጣኝ የኔ ልጅ በችግሬ በሁሉ ነገር የሚደርስልኝ ልጅ የሚያስቀየምኩትና ይቅርታ ጠይቄዋለሁ። በጣም ደስ ይላል። እንደው ባንተ ፊት ልናገር ብዬ ነው። በጣም ደስ ይላል። እንግዲህ ቶማስ ይሄንን ቪዲዮ ተከታተለዋለሁ ወይም ታያለህ ብለን ተስፋ እናደርጋለንና ያው እናት በሚዲያ ፊት ለፊት ሆነው ተናግረዋል። እያንዳንዱ ነገር ይቅርታ እየጠየቁ ነው። ይቅርታውን ልጃቸውን ብቻ ሳይሆን ይቅርታቸውንም ትቀበላለህ ብለን ተስፋ እናደርጋለን። ለተፈጠረው ነገር በጠቅላላ በጣም ነው ማዝነው። እዚህ ላይ ደረጃ ደግሞ ደርሰን ስላየን በጣም ደስ ብሎኛል። በቀጣይ ያው ሄለንንም ደግሞ የተሻለ ጋብቻ ላይ ደግሰው እንደሚያበዱን ምንም ጥርጥር የለውም። በሁሉም ነገር ነው የምንገናኘው። በሁሉም ነገር የኔ ልጅ እንደ ይቅር በለኝ ያኔ ላጠፋው ይቅር በለኝ ይቅር በለኝ ምንም አይደል እናቴ። እንግዲህ ለፕሮግራማችን የነበረን ቆይታ ይሄንን ይመስል ነበር። እውነቱን ለመናገር ከሆነ በዚህ ሁኔታ ይሄንን ነገር ይፈጽማል ይሄንን ነገር ያደርጋል ብለን ወይም ደግሞ ውጤቱ ይሄ ይሆናል ብለን በፍጹም አላሰብንም። እኔ እንደዚህ ትንሽ ብዙም አይደለሁም ይሄ የእምነት ነክ ነገሮች ላይ እንደዚህ ግን ዛሬ ያየነው ነገር እንደዚህ ነገር አለ እንዴ ብለን ብዙዎቻችን ነገሮችን እንድናስብባቸው ያደረገን ቆም ብለን እንድናይ ያደረገን ነገር ነው ብለን ማለት እንችላለን። ምክንያቱም አንድ እናት በጣም እጅግ በጣም በእድሜው በጣም ለገፋ ሰው የ21 ዓመት ልጇን አሳልፋ ለመስጠት እስከሚያበቃት ድረስ ላይ የተሰራ የሆነ መንፈሳዊ ወይም ደግሞ በአዳም ልኮ ነገር ነበርና በጣም የሚያሳዝን ነገር ነበር የተፈጠረው። ቀድመን ባንደርስና እሷም ደግሞ ቀድማን እኛ ጋር መታ ነገሮችን ተናግራ ባይሆን ብዙ ጉዳቶች ሊፈጸሙና ሊደርስ ይችል ነበር ብለን እናስባለን። ከፈጣሪ ጋር ይሄንን ነገር ተወጥተናል። ያው እንደተከታተላችሁት ነው በቤተሰብ ውስጥ መነጋገር የተፈጠሩ ችግሮች ካሉ መወያየት እንዳለብን እስከመጨረሻው ድረስ እርስ በርስ መናበብ እንዳለብን የሚያስገነዝበንን ጭምር ነው። ለፕሮግራማችን ላይ የነበረን ቆይታ ይሄንን ይመስላል። ለቻናላችን አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ነባር ደግሞ ተከታታዮቻችን ኮሜንት ላይ ያላችሁን ገንቢ ሀሳብ አስተያየቶቻችሁን አስቀምጡልን። ለዛሬ የነበረን ፕሮግራም ይሄንን ይመስል ነበር። ሰላም።